የምትወደውን ነገር ለሌላው መውደድ መቻል፣ መነካት የማትፈልግበትን ነገር ሄደህ አለመንካት የሚል ነው። ሁለተኛ ነገር ደግሞ ያነሳኸው ህገ ልቦናን መከተል ነው ያልከው። ሶስተኛ ነገር ደግሞ መከተል ያለብንን ልባችን ጠንቅቆ ያውቀዋል ነው ያልከው። ሁለተኛ ላይ እንዲሁም ያነሳው ምንድነው ህገ ልቦናን መከተል ትክክለኛ እንትን እንደሆነ አንተ የምታምንበትም ነገር እንደሆነና ሶስተኛ ላይ መከተል ያለብንን ነገር ልባችን ጠንቅቆ ያውቀዋል። አራተኛ ላይ ደግሞ ያነሳው እኔ እንኳን ስናገርና እንትን ስል ሌላ ሃይማኖተኛ መረበሽ አልፈልግም። ለምሳሌ አሁን እዚህ ጋር ንጽጽር ይደረጋል አይደል? ይህ ነገር መረባበሽ ነው ብለህ ነው የምታምነው ይመስለኛል። አምስተኛው ደግሞ ምንድነው የሱ ሙሉነትና እሱን ማምለክ ይጋጭብኛልና አላመልከውም የሚል ነው። ስድስተኛ ላይ ያለው ምንድነው ኤቲስት ሃይማኖት አልባው ግለሰብ ፈጣሪውን ሊያመልክ ወጥቶ እንትን ስራውን ሊሰራ ወጥቶ አሳክቶ የሚመለሰውን ነገር ጸሎት ያደረገው ሰው ላያሳካው ሁላ ይችላል። አንዳንድ ጊዜ አንደኛው ጸሎት አድርጎ ወጥቶ አንደኛው ሳያደርግ ወጥቶ አንደኛው ሞቶ ሊመለስ ይችላል፣ አንደኛው ላይ ሞት ሊመለስ ይችላል የሚል ነገር ነው። የመጨረሻውና ያነሳው ደግሞ ምንድነው ፍጥረትን በምህዋር ውስጥ ፈጥሮታል። ማለትም ሁሉም ፍጥረት በትዕዛዝ ውስጥና በመታዘዝ ውስጥ እየሄደ ነው። አይን ለማየት ነው የተፈጠሩና መሰል ነገሮችን ነው። መልካም ሁሉንም አንድ በአንድ ልመልስና አንተም ደግሞ ምጠይቅህ ነጥብ ላይ እየመለስክልኝ ትሄዳለህ። አንደኛ አንተ የምትወደውን ነገር ለሌላው መውደድ ነው ያልከው። ከዚያ በኋላ ምን አልክ? መነካት የማትፈልግበትን ነገር ደግሞ ለሌላውም ሄደህ አለመንካት፣ ለሌላውም ደግሞ አለመንካት ነው ያልከው። አንተ የምትወደውን ነገር ለሌላው መውደድ ስትል ለምሳሌ ያክል እኔ አሁን ኢስላምን ለራሴ ወደዋለሁ። ኢስላም መከተልን፣ እስልምና መከተልን፣ በእስልምና መመራትን ወደዋለሁ። መነካት የማትፈልግበትን ደግሞ ለሌላውን ሄደህ አለመንካት ነው ያልከው። እኔ በኢስላም ላይ መደረግ የሌለበት ብዬ የማምነውን ነገር ሌላው ላይ አላደርግም። የማላደርገው ለምንድን ነው ካልከኝ አላህ ስላዘዘኝ ነው። ለምሳሌ ያክል ኢየሱስ ክርስቶስን ሰድበን አናውቅም እኛ ሙስሊሞች፣ ማርያምን ሰድበናት አናውቅም። እሱም ብቻ አይደለም ኤቲስቶች የሚያመልኩት ግለሰብ ካላቸው እነሱ የሚያመልኩትን አንሳደብን። ዋቄ ፈታው የሚያመልከውን ዋቃ አንሳደብን። ለምን ሲባል አላህ Subhanahu Wa Ta'ala ወላ ተስቡ الذين يدعون من دون الله فيسبوا الله عدوا بغير علم ስላለም ማለት ነው። ይሄ እስላማዊ ትዕዛዛችን እንጂ በልባችን ብቻ የምናውቀው ነገር አይደለም። የሰው ልጅ ደግሞ የትኛውም የሰው ልጅ የበላይነትን ፍለጋ ላይ ነው የሚፈጠረው። የትኛውም የሰው ልጅ ልብ ውስጥ ያለው ነገር የበላይነትን ፍለጋ፣ ስልጣንን ፍለጋ፣ ምንም ፍለጋ አደም ከነበረበት ዘመን ጀምሮ በነገራችን ላይ ነብዩላህ አደም አለይሂ ሰላም هل أدلك على شجرة الخلد وملك لا يبلى يتبالى وملك سلطان የሚሰጥህን እንጨት ልጠቁምህ እንዴ ተብሎ ነበር። እንጨቱ ራሱ የበላትን ፍሬ የበላው ስልጣን የሚሰጥህን ተብሎ ነው። ስልጣንን ማንም የሰው ልጅ ይወዳል። ስለዚህ አሁን የሰው የበላይ መሆንን ማንም የሰው ልጅ የሚወደው ነገር ነው። በፍጥረትም የተሰጠን ነገር ነው ይሄ በተፈጥሮም ማለት ነው። አንድ ይሄ። ሁለተኛ ህገ ልቦናን መከተል ነው ያልከው። መልካም ህገ ልቦና ምንድነው ሲጀመር? ይሄንን መጨረሻ መጣበታለን። አንተን እጠይቅሃለሁ። ህገ ልቦናን ቁልጭ አድርገህ ባጭር እንትን ብታስቀምጥልኝ፣ አሁን ማስቀመጥ የምትችል ከሆነ ባጭር ቃላት ሳታንዛዛው ወይ ደግሞ ሳታብራራው አጠር አድርገህ ብትነግረኝ ህገ ልቦና ምንድነው? ጉራጋባው ውስጣችን የሚነግረን ነገር ማለት ነው ህገ ልቦና ለኔ ፍትሃዊነት ነው። ማን ነው እንደዚህ የሚለው? ለኔ ማስረጃ ህገ ልቦና ፍትሃዊነት መሆኑን ማስረጃ አለክ? ነው አይ እኔ በመገነዘበው ነው የምነግርህ። ለኔ ህገ ልቦና ሲባል ከምሰማው አንፃር ፍትሃዊነትን ነው። እሺ ህገ ልቦናን አንድ ሰው ተነስቶ ህገ ልቦና ጨቋኝነት ነው ካለ እንዴት አድርገህ ነው የምትከራከረው ከሱ ጋር? ምክንያቱም አንተ ማስረጃ የለህም፣ እሱ ማስረጃ የለውም። አንተ እየተናገርክ ያለው ነገር ከዚህ በኋላ የሚመጡ ነጥቦች በአጠቃላይ በህገ ልቦና ጋር የተያያዙ ናቸው። ህገ ልቦና ጋር ማንግባባ ከሆነ ሙሉ በሙሉ ውድቅ ሊሆኑ ነው ማለት ነው ያነሳቸው ኮንሰፕቶች በአጠቃላይ። ምክንያቱም ህገ ልቦና ብለህ አምጥተሃል። ህገ ልቦናን የት ነው ያገኘኸው አንተ? የቱ ጋር ተጽፎ ያገኘኸው? ህገ ልቦና መኖር አለመኖሩ እንዴት አወቅ? ሲጀመር እንዴት አወቅ መኖር አለመኖሩ? አመለካከታዊ ወይም ደግሞ በተፈጥሮ ጋይድ ልትደረግበት የተሰጠህን አእምሮ መጠቀም መቻል ማለት ነው። ይሄ አእምሮ ደግሞ ሁሌም ምንድነው ፍትሃዊ መሆንን ነው። ፍትሃዊ መሆንን ብቻ አይደለም አእምሮ የሚያዝግ። አይ ሁሉም ነገር ያለው ለምሳሌ ያክል አሁን ሲሪየስ ገዳዮችን
ሲሪየስ መግደልን የሚገሉ ሰዎችን ሄደህ ብትጠይቃቸው አብዛኞቹ ደስተኞች ነበሩ። በጣም ብዙዎቹ ደስተኞች ናቸው። 20 ሰዎችን ገድሎ በጣም ደስተኛ ነው። 50 ሰዎችን በተከታታይ ሴቶችን እያረደ ነበር የሚበላቸው ሰውየው፣ አሜሪካ ውስጥ ማለት ነው። ኖርማል ነበር ለሱ። እስር ቤት ሲቀርብን በጣም ፈገግ ብሎ፣ እንዲሁም ሴቶች የሱን ፎቶ ሲመለከቱ ይወዱት ነበር በጣም። ለምን ሲባል በቃ ህገ ልቦናው ለሱ የህገ ልቦናው የሱ ህገ ልቦና አምኖበታል ያ ነገር ኖርማል መሆኑን። ህገ ልቦና የሚባለው ነገር ምንድነው? ህግ አለው ራሱ ህግ አለው፣ ህግ የለውም። ህግ የሚባለው ምንድነው ሲባል የሆነ ነገር የሚያዝህ ከሆነ ነገር የሚከለክልህ የሆነ የሚከለክልህ ነገር ላይ ስርዓትህን እንድትጠብቅ ቅጣት የሚያስቀምጥብህ የምትሰራው መልካም ነገር ላይ ደግሞ ምን እንደሚያስቀምጥልህ ነው ህግ ማለት። በነገራችን ላይ ህግ ማለት እኮ የምንገዛው ነገር አይደል እንዴ? እኛ የምንገዛው ነገር እኮ ነው። ለህግ ለመገዛት ደግሞ ሁለት ነገሮች አስፈላጊ ናቸው። ኢማ የሚያስደስትህ የሆነ ሪዋርድ ያስፈልጋል፣ ክፍያ፣ ወይ ደግሞ የምትፈራው ቅጣት ያስፈልጋል። ህገ ልቦና ደግሞ ከሁለቱም የለበትም። ህግ የሚባለው ነገር በዓለም ደረጃ ሄደህ ብታይ ወይ የምትፈራው ወይ የምትከጅለው ነገር ሊቀመጥለት ይገባል ለህጉ። ህገ ልቦና ደግሞ ሁለቱም የለውም፣ ህግም አይደለም ማለት ነው ከስር መሰረቱ። ህገ ልቦና ማንም በፈቃደኝነት ከራሱ ተነስቶ ሊያደርገው የሚችል ላያደርገው የሚችል ነው። ሂትለርን ሄደህ ብትጠይቀው ሂትለር እኮ በነገራችን ላይ አንድ ቀን እንኳ አይሁዶችን በመጨፍጨፍ እኮ አልጸጸትም እኮ እሱ። እንኳን ሊጸጸት ቀርቶ ደስተኛ ነበር ሲጀመር እነሱ እንደዚያ በማድረጉ። እሱን ሲጸጽተው የነበረው በጦርነት መሸነፉ ነበር። እንቅልፍ የነሳው በጦርነት መሸነፉ ነበር እንጂ አይሁዶችን በመጨፍጨፉ እንትን ማለቱ ምንም አልተሰማውም። ኖርማል ነበር ለሱ። ለምን ሲባል እነሱን ከእንስሳ አድርጎ ቆጥሯቸዋል። ህገ ልቦና የሚባለው ነገር ሜዠርመንት አይደለም። ምንም ነገር ሜዠር ማድረግ አይችልም። ህገ ልቦና የምትለኝ ነገር አሁን ንግግር ለማሳመር በነገራችን ላይ ግራ አጋባቸው። ንግግር ያሳምራል ህገ ልቦና በጣም ንግግር ያሳምራል። ውስጣችን የሚያድረው ምናምን ብለን አሁን ከተናገርን ሎጂካሊ ሰዎችን ለማሳመን እንጥርበት ይሆናል። ግን የሆነ ችግር ደርሶ እንፋረድ ብለን ህገ ልቦናችንን እናመሳክርና እንፋረድ ብንል አንዲትን ነገር 10 ሰዎች የተለያዩ 10 ውሳኔዎችን ሊሰጡ ይችላሉ። አንዲትን ነገር ተግባባን? አንዲትን ነገር 10 ሰዎች 10 የተለያዩ ውሳኔዎችን ሊሰጡበት ይችላሉ። ስለዚህ ህገ ልቦና የምትለው ነገር ውሃ በላው ማለት ነው። ህገ ልቦና የቱ ጋ ነው ታዲያ? ህገ ልቦናነቱ ህግነቱ የቱ ጋ ነው? ማንስ ጋ ነው ሪፈረንሱ ያለው? ምክንያቱም ይሄን ነገር እኮ ስናስቀምጥ እኮ ግራ አጋባቸው። አንተም ታውቀዋለህ ብዬ አስባለሁ። ይሄን ነገር ሁሉም ነገር ከሆነ ቦታ ሲንቀሳቀስ በሆነ ሪፈረንስ ነው የሚንቀሳቀሰው። ኤቲኤስት የሆነ ሰው ነገሮችን የሚመለከትበት እይታና ሙስሊም የሆነ ሰው የሚመለከትበት እይታ ይለያያል። ሙስሊም የሆነው ክርስቲያን ከሆነው የሚያይበት እይታ ይለያያል። የግመል ስጋ አሁን ለምሳሌ ስለ ግመል ስጋ ከተወራ ክርስቲያኑ ኤጭ ነው የሚለው፣ ሙስሊሙ ደግሞ ደስ ይለዋል። እኔ አሁን የግመል ስጋ ሲባል ወላሂ ደስ ይለኛል በጣም ምክንያቱም በልቼ አይቼዋለሁ ምን ያህል እንደሚጣፍጥ ምን ያህል ጥቅም እንዳለው በጤናም ደግሞ አውቀዋለሁ። ክርስቲያኑ ደግሞ አይቻልም ስለተባለ ኤጭ ነው የሚለው። ወይ እነሱ ግመል ይበላሉ ይላል። የሱ ህገ ልቦና የሚመሰረተው ከዚህ ነገር ጋር ተያይዞ ነው። ያንተም ህገ ልቦና የሚመሰረተው ካደክበት ከምን ነገሮች እየመጣ እንትን ይላል። ስለዚህ 8 ቢሊዮን ሰዎች መሃል ያለው ህገ ልቦና 8 ቢሊዮን ህገ ልቦና ነው። ከ8 ቢሊዮን ህገ ልቦና ያንተን ህገ ልቦና በላጭ ያደረገው ማን ነው? ያንተን እንድከተል አንተ ፍትህ የምትለውን ነገር ፍትህ ነው ብዬ እንድቀበል የሚያደርገኝ ማን ነው? ማንም የለም ማለት ነው። ፈለስጢኖችን መጨፍጨፍ ፍትህ ነው ብለህ ታምናለህ አንተ? ግራ አጋባቸው። ግራ አጋባቸው። አላምንም። አታምኑም አይደለም? ግን ህገ ልቦናቸው ፈለስጢንም መጨፍጨፍ ትክክል ነው፣ አግባብ ነው፣ ይገባቸዋል ብለው ያመኑ ከ10 ሚሊዮን በላይ ሰዎች አሉ ዓለማችን ላይ። 10 ሚሊዮን አይደለም እንዲሁም በ100 ሚሊዮን የሚቆጠሩ ሰዎች አምነውበታል። በቃ ትክክል ነው፣ መጨፍጨፍ አለባቸው፣ እነሱ መጽዳት አለባቸው ብለው ህገ ልቦናቸው ያሳመናቸው ሰዎች አሉ። እነሱ ሰዎች ታዲያ ትክክል ናቸው ማለት ነው በህገ ልቦናቸው እይታ ከሄድንላቸው? አዎ ለምሳሌ አሁን እኔ ህገ ልቦና ጋር ስመጣለህ ፍትሃዊነት ከሆነ ፍትሃዊነት እኮ መራራም ጣፋጭም ነገር አለችው። አሁን ለምሳሌ ሂትለርና እንትንን ስታነሳ ሂትለር ይሄን ነገር ሲያደርግ እኮ ለምሳሌ እኔ ታሪኩን ሰምቼ ትክክል ነው ልልኩ ይችላል። ይሄ የህገ ልቦና አንደኛው ራሱ ፍትሃዊነትን ለምሳሌ ቅድም ምን አልከኝ? ህጎች ሲቀመጡ ዓለም ላይ መተዳደሪያ ህጎች ለምሳሌ ተቀመጡ አይደለ?
8 ቢሊዮን ህዝቦች 8 ቢሊዮን ህገ ልቦና አላቸው ስትለኝ ማለት ነው 8 ቢሊዮን ህዝቦች ዓለም ላይ ህግን ሲያቋቁሙ ከየት አምጥቶት ነው ያቋቋሙት? ይሄ ነገር እንደዚህ ይዳኝ፣ ይሄ ነገር እንደዚህ ይዳኝ፣ ይሄ ነገር እንደዚህ ይዳኝ ሲባል ከየት አምጥቶ ነው ያቋቋሙት? ህገ ልቦና ከሌላቸው ሰዎች። እሺ ልመልስልህ። ይሄንን ባክግራውንዳቸውን ተንተረሰው ነው። ለምሳሌ ያክል ሩቅ አትሂድ እንትን ፍራንስ፣ አሁን ለምሳሌ ፍራንስ ማለት ከየትኛው የዓለማችን ሀገር ሴኩላሪዝምን አንድ ደረጃ የበለጠ እንትን ያደረገች ሀገር ናት፣ ወደፊት ያራመደች ሀገር ናት። ፍራንስ ውስጥ መስቀል አንገትህ ላይ አንጠልጥለክ ቢሮ መግባት ትችላለህ፣ ማንም አይናገርህም። የአይሁዶችን ቆብ ጭንቅላት ላይ ያደርገህ ቢሮ ትገባለህ፣ ማንም አይናገርህም። ሒጃብ አድርጎ መግባት ግን ክርክር እየፈጠረ ነው። በፓርላማ ደረጃ አንስተው እያወሩበት ነው። በፓርላማ ደረጃ የሂጃብን ጉዳይ የኒቃቡን ተው ቡርቃ ምናምን እሱ ሌላ ሌቭል ነው እነሱ ጋር ማለት ነው። አለፍ ስትል ደግሞ የሀገራችን ብርሃኑ ነጋ ፕሮፌሰር ብርሃኑ ነጋ በማይመለከተው ነገር ተዋርዶ በተባረረበት ሀገር እሱ ባለሰራውና ባላመጣው ትግል ስንት ወጣት አልፎበት ያመጣውን ትግል ቀምቶ እዚያ ቦታ ላይ ሲቀመጥ ሒጃብን ለመከልከል ተነሳ። አሁን ኒቃብና እንትን ይለያያል በሚል ስም ማለት ነው። ምንድነው እሱ እንደዚህ ያዘዘው ስትል ህገ ልቦና ነው ሊልህ ይችላል። ህገ ልቦና ማለት የሁሉም ሰው ምግብ መብያ ምክንያት ልትሆን ነው ማለት ነው። አይ ህገ ልቦና ያዞኝ ነው። ህገ ልቦና ካዘዘው ትክክል ከሆነ ሂትለርም ህገ ልቦና አዞት ነው። ጂኖሳይድ የሚሰራ ነገር ሰው ህገ ልቦና አዞት ነው። ፒዶፊሊያ ያለበትና ህፃናትን መድፈር ሆቢው ያደረገ ሰው ህገ ልቦና አዞት ነው። ተግባባን? እንደዚያ ነው የሚሆነው። ስለዚህ ህገ ልቦናቸው ከባክግራውንዳቸው ጋር የተሳሰረ ነው። ብርሃኑ ነጋን ሄደህ ብትጠይቅ ሀገሪቷ ሴኩላር ናት ይልሃል። አሁን ኢትዮጵያም ማለት ነው ሴኩላሪዝምን ይጠቀምና ክርስቲያናዊ አስተሳሰቡንና ኢስላም ጠል አስተሳሰቡን እዚህ ጋር አምጥቶ ይጭነዋል ማለት ነው። በምን ስም? በህገ ልቦና ስም፣ በሴኩላሪዝም ስም ማለት ነው። ስለዚህ ህገ ልቦና የምትዳኝበት ነገር ሳይሆን የምታሽሞነሙነው የምታወራበት ሰው ፊት በሎጂክ ደረጃ የምታቀርበው ፕራክቲካሊ መሬት ላይ እናወርደው ካልክ ግን የማታወርደው ነው። ምክንያቱም መሬት ላይ የሚወርድ ነገር ቆፍጠን ያለ ህግ ያለው በዚህ በኩል የሚኬድ በዚህ በኩል የማያስኬድ መሆን አለበት። ድንበር ያለበት ነገር መሆን አለበት። ህገ ልቦና ግን ድንበር የለውም። ምክንያቱም 8 ቢሊዮን ሰዎች 8 ቢሊዮን ህገ ልቦና አላቸው። እያጠጋጉ ነው ህግ የሚያወጡት። ህግን ከምንድን ነው የሚያወጡት ስላልከኝ እያጠጋጉ ነው ህግ የሚያወጡት። እያጠጋጉ እኔ አሁን ያንተን ህገ ልቦና አልቀበልም፣ ግን ካንተ ህገ ልቦና ጋር ትንሽ የሚያጠጋጋኝ ነገር ይኖራል። ስለዚህ በቃ ካንተ ህገ ልቦና ጋር ባልጠጋጋም ሰብሰብ አድርገነው ህገ ልቦናችንን ልዩነቱ እንዳለው ሆኖ ማለት ነው እጅ አወጣበታለሁ በዚያ ነገር። ፍትህ ብለህ አንስተሃል ደግሞ በመሃል ግራ አጋባቸው። ፍትህ ምንድን ነው? ስለ ህገ ልቦና የሚያወራ ሰው እንዴት አድርጎ ስለ ፍትህ የሚናገረው? ስለ ፍትህ መናገር እኮ አትችልም። ምክንያቱ ሲባል ለአንተ ፍትህ ለእኔ ፍትህ አይደለም። ለእስራኤል ተዋጊዎች አሁን የገዛን ህፃናት መጨፍጨፍ ፍትህ ነው ለነሱ። ያምኑበታል። ባይደወይ የሚያፍሩበት ነገር አይደለም። ይሄ ላይቭ ላይ ወጥተው እየሳቁ ቪዲዮ እየቀረጹ ፖስት የሚያደርጉት ነው። ቤታቸውን ሲያወድሙት ህፃናቶችን አንገታቸውን ቀልተው እንትን ሲያደርጉ ደስ የሚላቸው ነው። አረመኔዎች አሁን ለነሱ ፍትህ ያ ነገር እየሰሩ ያሉት ነገር። ውጭ ላይ ላለ ሰው ግን ፍትህ አይደለም። አሜሪካ ላይ ላለ እስራኤልን ደጋፊ ብትጠይቀው ፍትህ ነው ለሱ። እዚያው አሜሪካ ውስጥ ያለ ያንን የእስራኤልን አካሄድ የሚቃወም ሰው ደግሞ ፍትህ አይደለም ለሱ ያ ነገር። ህገ ልቦና ህግ አይደለም። ህገ ልቦና የምትሽሞነሞን ቃል እንትን የሚባለው ትመረመራለች እንጂ እንትን ትታመናለች እንጂ አትመረመርም ነው። ተግባባን? ይሄ ይሽሞነሞናል እንጂ ህገ ልቦና የሚባለው ነገር ፕራክቲካሊ ልትኖረው የማትችለው ነገር ነው ማለት ነው። ግራ አጋባቸው። ይሄንን እንትን ካልን ወደ ሶስተኛው ነጥብ መሄድ እንችላለን። ስለ ህገ ልቦና ይሄንን እንትን ብለን ከጨረስን አሁን ህገ ልቦና በአንተ ዲፊኒሽን ውስጥ ብቻ ነው ያስቀመጥከው እንጂ ህገ ልቦና ቆይ ለአንተ ምንድን ነው? እስቲ በነገሮች ላይ ሚዛናዊ መሆን፣ ፍትሃዊ መሆን፣ አድሏዊ ያለ መሆን እኮ። ሚዛናዊነት የት ነው የሚመጣው? ከየት ነው የሚመጣው? ሚዛናዊነት እኮ ውስጣችን ላይ ነው ያለ ነው። ስግብግብ ካለ የለም፣ ውስጣችን ላይ የለም። ነገርኩህ እኮ ውስጣችን ላይ ሁሉም ሰው ውስጡ ያለው ሚዛናዊነት የተለያየ ነው። በዓለም ደረጃ በዓለም ደረጃ
ሚዛናዊነት ውስጣችን ያለው ብሎ ክርክር ያሸነፈ አንድ ሰው አምጣ። ሊያሸነፍ አይችልም። መጽሐፍ ሊጽፍ ይችላል። ለምን ራሱን እንደማሳመን አድርጎ ሊጽፍ ይችላል፣ ግን ተከራክሮ አያሸንፍም። ምክንያቱም ካልከኝ ነገርኩህ እኮ ፍትሃዊነት እንዴ እስራኤሎችን ትክክል ነው ስለ ትክክል አይደለም ብለኸኛል። እዚያ ጋር ያለው ደግሞ ፍትህ ነው ብለዋል። በቃ አለቀ። ተግባባን? አለቀ። ፍትሃዊነት የሚባለው ነገር በሰዎች ልክ የሚለያይ ነው። ግን ስማኝ፣ አሁን እዚህ ጋር በደንብ አድርገህ ግራ አጋባቸው። ስማኝ፣ ግን ፍትሃዊነትህን የምትወስደው ከሆነ ሃይማኖት ከሆነ ሁሉም የሰው ልጅ የሚግባቡበት ሁሉም የሰው ልጅ ከዚያ ነጥብ ተነስተው የሚሄዱበት ፖይንት አለ ማለት ነው። ለምሳሌ ያክል አንተ አሁን መግደል ስህተት የሚሆንበትን ነገር ንገረኝ እስቲ። የሆነን ሰው መግደል ስህተቱ የቱ ጋር ነው? እኔ ለምሳሌ አላህ አይበልብኝና አይጻፍብኝና ግራ አጋባቸውን ገድዬ ንብረቱን ብዘርፍ ችግሩ የቱ ጋር ነው? ራስ ወዳድነትህ ላይ ማለት ነው። ራስ ወዳድነት ትክክል አይደለም ያለው ማን ነው? አንተ ላይ ሊደረግ ትፈልጋለህ ወይ ነው? አሁን እዚሁ ይመልሷል እኮ ይሄን ጥያቄ እዚሁ ራስ አቅም ካለው ግለሰቡ ያድርገው፣ ችግር የለብኝም አልኩ እኮ። አሁን እዚህ ጋር ሚዛኑ ሲጠየቅ ይሄ ሰውዬ ጥያቄው በሚጠየቅ ሰዓት እኔ ምን ብያለሁ? አንተ ላይ ሊደረግማ እኮ ይሄ መልስልኛ። ግራ አጋባቸው። አቅም ካለህ ችግር የለውም ግደለኝና ወሰደኝ የኔን ንብረት። እኔም ደግሞ አቅም ካለኝ አንተን ገድዬ አንተን ንብረት ወስዳለሁ። ትቀበላለህ? ይሄንን አልቀበልም። ለምንድን ነው የማትቀበለው? ህገ ልቦና አይፈቅድልኝማ። ማንነቴ ሰብአዊነቴ አይፈቅደውም። ይሄን ያንተን አይመለከተኝም። ያንተማ የራስህ ጉዳይ እኮ ነው። ጨረስን እኮ። እኔ አሁን በራሴ እንዲደረግብኝ የማልፈልገው ብለኸኛል። ኖ እንዲደረግብኝ የማልፈልግ ብላላ። እኔ ደግሞ እንዲደረግብኝ እፈልጋለሁ። ችግር የለብኝም። በቃ ከገደለኝ እኔን ገድሎ መውሰድ ከቻለ ይግደለኝና ይውሰደው። እኔ ደስተኛ ነኝ በዚያ ነገር። እኔም ደግሞ ከቻልኩኝ ገድዬ ልውሰድ። አምንበታለሁ። ይሄንን ካደረግኩኝ ምን ችግር አለው? ችግሩማ አንተ ሰልፍሽ ነህ። ሰልፊሽነቱ የቱ ጋር ነው ችግሩ? አልኩህ እኮ። እንዴ ሰልፊሽነትን የሚከለክል ነገር አለ እንዴ? አዎ አሁን እኮ ይሄ ነገር ስታደርግ እኮ ሪስክ ወስደህ እንጂ የምታደርገው እኮ የትኛውም ህግ ዝም አይልህም አንተን እኮ። ህግ የሚባለውን ነገር ገታ አድርግልኝ። ምክንያቱም ደብቄ ነው የምገልህ ከገደልኩ። ተግባባን? ለህግ ራሴን አጋርጬ አይደለም፣ ደብቄ ነው የምገልህ ከገደልኩ። ይሄን ነገር ሳደርግ ከዚያ በኋላ የሚመጣውን ነገር ሁሉም ፕላን አድርጌ ነው የማደርገው። ስለዚህ አንተ የምትሄድበት ሎጂክ አያበላም አያጠጣም። ወደ ፈጣሪው ህግ የምትመጣ ከሆነ ግን ደብቀህ ገደልክ፣ አሳይተህ ገደልክ፣ ምን አድርገህ ገደልክ፣ እዚህ ዱንያ ላይ ወይ ይከፈልሃል ወይ አላህ ፊት ስትቀርብ አንድ በአንድ ይከፈልሃል። ዳሲ ህግ ማለት ይሄ ነው። አንተ ደግሞ ያነሳኸው ነገር ምንም እሺ፣ ነገ ላይ አሁን አንተን የገደለው ግለሰብ እሺ፣ እንዲሁም የሆነ ነገር ላንሳልክ። ገነትና ገሃነምን ታምናለህ? ገነትና ሲኦል የሉም ከሚል አለ የሚለው ደስ ይለኛል። እኔ እንዴ ለምንድን ነው አለ ብለህ የምታምነው? የሰው ልጅ የመፈጠሩ ዓላማ ካልካ አይደል እንዴ? ዓላማ ከሌለው ለምንድን ነው ገነትና ሲኦል የሚኖረው? አዎ ጥሩ ጥያቄ እንዴ እኮ። ለምንድን ነው ይሄን ማምነው እንትን አለ ብሎ ማመኑ ደስ የሚለኝ ለምንድን ነው? ልክ ቅድም እንደነገርኩ ነው። አንድን ነገር ላለመዳፈር አንድን ነገር የሆነ ፍርሃት ይፈጥርብሃል። ለምሳሌ የሆነ ፍትሃዊ እንድትሆን ወይም ደግሞ ይሄን ነገር ባድረግ ነገ እኮ እንደዚህ ያለ ብለህ እንድትል ያደርግሃል ነው። አለ የሚለው ኮንሰፕት የለም ከሚለው ኮንሰፕት አለ የሚለው ኮንሰፕት በይበልጥ እኔ ቫልዩ እሰጠዋለሁ። ምክንያቱም የለም ብትል አንተ ይሄ ሰብአዊ ማንነትህ ራሱ ይሄ ቅድም ይሄ የተሰጠነ ሰው የሚለው ምንነትህ አለ በሚለው ኮንሰፕት ውስጥ ሚዛናዊ መሆን ሲችል የለም በሚለው ኮንሰፕት ውስጥ ጋጥ ወጥ ነው የሚሆነው እኮ። አሁን ቆይ አንድ ነገር እናውራ እና ታዲያ ገነትና ሲኦል ካለ ምን ሲያደርግ ነው ሰው ሲኦል የሚገባው? ምን ሲያደርግ ነው ገነትን የሚገባው? ቅድም እንደነገርኩ ነው። ህገ ልቦና በአግባቡ ስትጠቀም ገነትና ሲኦል ትገባለህ ብዬ። እሺ በቃ መልካም። አንድ ግለሰብ 50 ሰዎችን ገደለ። ገሎ ንብረታቸውን ዘረፈ። ጨፍጭፎ ቆራርጦ ነው የገደለው። ሲገድል ደግሞ ህገ ልቦናው ትክክል እንደሆነ አምኖበታል። ያን ነገር በደስታ ነው የገደለው ሲገላቸው።
በነገራችን ላይ በጂን ደረጃ ችግር ያለባቸው ሰዎች አሉ። እንዲህ አይነት ነገር የሚያስደስታቸው የሰው ስቃይ የሚያስደስታቸው የሚያዝናናቸው ሰዎች አሉ። የሚያዝናናቸው ደስ እያለው ገደለና ጨፈጨፋቸው። ህገ ልቦናው ትክክል እንደሆነ ነገረው። በህገ ልቦና ምንዳኝ ከሆነ ማለት ነው። አንደኛው ደግሞ አንድ ሰው ገደለና ህገ ልቦናው በጣም ጸጸተው። በአንተ አካሄድ የምንሄድ ከሆነ አንድ ግለሰብ የገደለውና የተጸጸተው ግለሰብ አጥፍቻለሁ ብሎ ያመነው ግለሰብ በሲኦል ይቃጠላል። እሱ ህገ ልቦናውን ስለጣሰ ተግባባን። ያኛው ደግሞ 50 ሰዎችን ገሎ ህገ ልቦናው በጣም ደስ እያለው በቃ ትክክል ነው ፍትህ ነው ብሎ የገደለውን ግለሰብ ደግሞ በሲኦል ላይ ይቀጣ ነው ማለት ነው። ነው ወይስ ሌላ መቀጫ ህግ አለ? ቅድም ምን ብዬ ነበረ? ፈጣሪ ሁሉን አዋቂ ነው። በእውቀቱ በማወቁ የተካበበ ነው አይደለም እንዴ? በማወቁ ቢከበብ ካልነገረኝስ? ህግ ካላስቀመጠልኝስ? ህግ ካላስቀመጠልኝ ሹፍ አሁን ለምሳሌ ኢትዮጵያ ላይ የሆነ ነገር አጠፋ ግራ አጋባቸው። የሆነ ጊዜ አንተ ዘንባባን ገንድሰህ ጣልክ። አዲስ አበባ ላይ በመኪና እየሄድክ ያንተ አይሱዙ አይበልብህና ኢትዮጵያ ውስጥ እንደው ከሚባሉ ነገሮች አንዱ ትልቁ አይበልብህ ነው። ይሄ አይሱዙ ዘንባባ መቅጨቱ ማለት ነው። ዘንባባ ገጨህም በለስ አዲስ አበባ ውስጥ ዘንባባውን ስትገጭ ፍርድ ቤት ቀርበህ 500,000 ብር ክፈል ተባልክ። እንዴ ለምንድን ነው 500,000 ብር የምከፍለው? የገጨሁት እኮ አንድ ዘንባባ ነው። ባይሆን ዘንባባዋን እተክላትና እንከባከባታለሁ ወይ ከሌላ ቦታ ዘንባባ ነቅዬ አመጣለሁ አልክ። አይ 500,000 ብር መክፈል አለብክ። ለምን ሲባል ህግ ወጥቶለታል ተባልክ። ህጉን ስትመለከት እውነትም 500,000 ብር የሚል ህግ አለ። በህጉ ተቆረጠብህና ወይ ደግሞ ተፈረደብህና 500,000 ብሯን ከፈልክ። ህግ ከሌለ ግን ይግባኝ አታስገባም፣ ፍትህ አይደለም ብለህ መከራከር በሩ ክፍት አይሆንም? ክፍት ይሆናል። ህግ ካለ ግን በህግ ነው የምትመራው። ፈጣሪ ያወረደውና አንተን ነገ ሊቀጣበት መቀጣጫ ሊያደርግህ የሚችልበትን ህግ እስቲ አምጣው። ይሄው ሰብአዊ ህግ እኮ አለ እኮ አልኩ እኮ። ህግ የትኛው ነው ሰብአዊ ህግ እንዴ? ግራ አጋባቸው። ለምንድን ነው ቆይ አንተ እኔ የሚለውን ነገር ወደ ጎን እየተውክ የራስን ብቻ የምትናገረው? የሚገርመኝ ነገር ይሄ እኮ ነው። በጣም ጥሩ። አንተ መጽሐፍ ውስጥ ነው ያለው፣ እኔ ከመጽሐፍ ውጪ ስለሆንኩኝ ነው እንደዛ እየሆነብኝ ያለው። ኖ